የሚያመለካከት አይቶ ነው እኔን ያላምነው። አይደለም አንተ እኮ ነገሩ አልገባ ትሁት። እኔ አንቺ እንድታይኝ ብዬ ምንም የማደርገው ነገር የለም። ግን ደግሞ ያለ ስሜ ስም ያለ ማንነቴ ማንነት ስትሰጪኝ ደስ አይለኝም። አንተም እኮ ግን ታናደኛለህ። ይሆናል አስቀይሜሽ ሊሆን ይችላል። ግን ደግሞ እኔ ነገር ፊት ለፊት ነው። በግድም በፍቅር መጥቼ አይተሽኛል። እንደማላስመስል ደግሞ ታውቂኛለሽ። አዎ በጣም ይቅርታ። ግድ የለም እኔ አልቀየምሽም። እሺ እንደዛ ከሆነ ቡና ጠጣ። እንደዛ ከሆነ ማታ ልምጣ። እኔም በዚህ ሀሳብ አልስማማም። ግን ደግሞ አልስማማም ማለት እዚህ ቤት ላይ መብት አለኝ ማለት አይደለም። ትሁት እንደሰማሁት እሱ እንዳባትሽ ነው። ልክ ነሽ። የወላጅ አባቴ ግን አይደለም። ላስብለት እችላለሁ፣ ግን ደግሞ ልወስንለት የሚያስችለኝ የደም ትስስር የለኝም። ግን እሱን ከአንቺ በላይ የሚያውቀው የለም። እንደዛ ካልሽኝ ደግሞ እሱ በጣም የሚጠላው ንብረት መሸጥ ነው። ከንብረቱ ይልቅ እሱ አይቀድምም? እንግዲህ ይሄ የኔ አመለካከት ነው። እናንተ ደስ ያላችሁ ነው። እሱ ነው ገለጠልኝ። ምንድን ነው? ታይ ግን እማዬ ደግመሽ የማያገባሽ ነገር ውስጥ አትግቢ። እንዴት ነው አንቺ የምትናገሪ? እንዴት ላናግርሽ? ግን ደግሞ ትክክለኛውን ነገር ነው የነገርኩሽ። ለምን የማናውቀው ነገር ውስጥ እንገባለን? እድል ለእኔ እንደዚህ መለስሽልኝ? የእውነት እያናደድሽኝ ነው። ቀና ብለሽ አይተሽ መለሰሽልኝ የማታውቂ ልጅ። በጣም ከጣራ በላይ ያወራሽ። እኔ እንደዚህ አላሰብኩኝም። ግን ይሄ ልጅ እየሰራ ያለው ነገር ተንኮል ነው እያለ ቆይ ራሷን ከዛ ምን ይሻለናል? የሚሻለው አንድ ነገር ብቻ ነው። ምንድን ነው? በቃ እኔ ስራ ጀምራለሁ። እኔም ሰራለሁ። ስራ ሰርተሽ ታውቂያለሽ? አላውቅም፣ ግን እንሰራለሁ። እና ሰርተሽ የማታውቂ ከሆነ በየትኛው ልምድሽ ነው ስራ የምትሰሪው? የሰው ቤት አስቤያለሁ። እንደምታስቢው ቀላል አይደለም እድል። እኔ ወስኛለሁ። ከእናቴ ጋር ስንኖር ሽንኩርት ቸርችረን ነበር የምንበላው። አንድ ቀን እንኳን የምንበላውን ነገር አታናቅም። ይህን የመሰለ ቤት ውስጥ ግን ምንም የሚበላ ነገር የለም። አባዬ ይሄ ነገር እንደሚገጥመው ቢያውቅ ኖሮ አስቀድሞ ይጠነቀቅ ነበር። ችግር የለውም ብቻ እማዬ ሳይርባተዋል ሕክምናዋንም ትከታተልልኝ። እኔም ደግሞ ስራዬን ጀምራለሁ። አንቺም ደግሞ ብዙ የሚያጨናንቅሽ ነገር አይኖርም። ለማንኛውም ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረ ምለው አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁን ቆዩ። እንግዲህ ተመስገን የፈለኩን ነገር ማድረግ ትችላለች። ትሁት በምርጫው መሀል ተመስገን እናስገባችሁ። እናንተ ሁለታችሁም ሽማግሌ ማላክ ትችላላችሁ። ቤተሰቦቼ የወደደና የፈቀደውን አገባለሁ ብላ ወሰነች። እኔ በጣም ደስ ይለኛል። ይህን እድል ስለሰጠሽኝ አመሰግናለሁ ትሁት በማለት ተመስገን ምስጋና አቀረበ። እናቲ ግን ማለት የቤተሰቦችሽ ፍላጎት ምንድን ነው ብለው ጠየቀ። እሱን አላቅም፣ ስለዚህ የምፈልገውን ነገር ተናግራለሁ። እንግዲህ ቤተሰቡን አክብሬ ቤተሰቦቼን በምፈልግበት ቀን ፈቃድ የሰጠው ቀን እንደምታገባው ተናገረች ማለት ነው። ነገር ግን ተመስገን በዚህ ደነስ ደስተኛ ነው። ግን ትሁት እንዴት እሱ ምርጫ ውስጥ ትቀጫለሽ በማለት እጅግ በጣም እናደዳል። እያደረግኩ ያለ ነገር ከዚህ በላይ ባረግ ደስ ይለኝ ነበር። ስለዚህ አንተ የምታደርገው ነገር ቀላል ይመስላል እንዴ ብላ ወሰነችው። እናም በናቲ እጅግ በጣም ተናዳ ተበሳጭታ ነበር። ምክንያቱም ናቲ እያደረገው ያለ ነገር እጅግ በጣም ከባድና አሳዛኝ ነገር ነው። ምክንያቱም ትሁት እንድትከፋ ትሁት እንድታዝንና የአባዬን የቀድሞ ሚስት ያለማስታወሳ በመጠቀም እሷ መጥፎ ነገር ቤቱንና የአባዬን ንብረት በቀላል ዋጋ እንዲሸጥና እንዲሁም በርካሽ እንድጥል ለማድረግ እየሞከረ ነበር። ነገር ግን አሁን ማጨራሹ ተመስገን እንደሙርሱን እና ቤቱን በርካሽ እንደመሸጥ እያሰበ እንደሆነ በጆሮዬ ሰምቻለሁ ብሎ እየነገራት ነበር። ነገር ግን ተመስገን ምንም ነገር ያለ ነገር አልነበረም። ምክንያቱም ተመስገን እንዲህ ብሏል በማለት ናቲ ተመስገንን ለማሳጣት እየሞከረ ነበር። ነገር ግን እያወራል ነገር እውነት አይመስለኝም፣ እባክህን የማውን ነገር አታርግ ብትልም ነገር ግን አሁን ጭራሹ ቤቱን በርካሽ ዋጋ እኛ እንገዛለን ባለቤት እንሆናለን ስል ናቲ በራሱ የተናገረው በራሱ አንደበት ነበር። ነገር ግን
ናቲ ተመስገን ብሏል ብሎ ተመስገንን ለማሳጣት እየሞከረ ነበር። እማዬ እኔን ስታምነው ሐኪም ቤቱም ቢሆን እየዋሸ ይሆናል ከሱ ጋር ሕክምና አላረግም አልሄድም ስትል እምቢ ትላለች። ነገር ግን እሷ ምንም ያደረገችው ነገር ወይም ተመስገን ያደረገው ነገር ምንም አልነበረም። ቲና ይህንን ነገር ስታውቁ የተመስገን ጨዋታ እንደሆነ ገርባት እና እያደረገ ያለ ነገር እጅግ በጣም ያበሳጭት እና ትናደዳለች። እያደረግኩ ያለ ነገር ጥሩ አይደለም እባክህ ብላ ብትነግረውም እሱ ግን ምንም እንዳላጠፋ ወይም ደግሞ ምንም እንዳላደረገ ሳስመስል ነበር። ነገር ግን እያደረግኩ ያለ ነገር ደስ አይልም እና ተመስገን በጣም ይበሳጫል። ናቲ እንግዲህ ማዘርን ባይማውን ነገሮችን ለማሳመን እና ናትን እንዳታምነው ተመስገን እንዳታምነው እና እንዳትቀርበው እያደረገ ነበር። እና ወደ ሕክምና እንድሰዳችሁ እንኳን ብል እኔ መሄድ አልፈልግም ብላ እምቢ ይላሉ። እናቴ ምን እያረግሽ ነው? ተሙኮ ጥሩ ሰው ነው። መጥፎ ነገር እየመከረሽ ያለሽ ናቲ ነው። እባክሽን ንቂ ስትል ትነግራታለች። ነገር ግን አይ በጭራሽ እሱማ እንደዛ አያደርግም ስትል ትነገራለች። ነገር ግን እንደዛ ያደርጋል እባክሽን በጭራሽ እሱ ማመን የለበሽም ሲል ይነግራታል። ቆይታ ለምን ማድረግ ነበረብኝ? እሱ እያደረገ ያለ ነገር ትክክል አይደለም እያለችው ነበር። አይ አንቺ እሱ ስለማታውቂ ነው። እናም እባክም እሱ እስከዛሬ ስላልተረዳው ይቅርታ አድርግልኝ እና እያጠፋ እያደረገ ያለ ራሱ ናቲ ነው እና ናቲ ጨዋጨዋ እያተጫወተ ነው እና ትሁት ፊት ጥሩ ሰው እየመሰለ ትሁትን እንደመጉዳት እና የአባዬን ሀብትና ንብረት ለመቆጣጠር እየፈለገ ነበር። ነገር ግን ይሄ ሀሳብ መቼም እንደማይሳካለት እርግጠኛ ነኝ። ነገር ግን እናቴን የማውን ነገር እንድታስብና የሆነ ነገር ውስጥ እንድትገባ እያደረገ ነው። እናቴ በደካማ ጎና እየገባት ነው። ስለዚህ አንድ ነገር ማድረግ አለብን ስትል ተወስናለች። ናቲን እዚህ ቤት እንዳይመጣና እዚህ እንዳይደርስ ማድረግ አለብን። እናንተ እኔ ይሄ አንቺ ቤት አይደለም። ትሁት በፈለጉ ሰዓት ወጥቼ በፈለጉ ሰዓት መምጣት እችላለሁ። የማዘር ቤት ነው። ስለዚህ አንቺ ሞሽ ማንኛችሁም አያገባችሁም ሲል ይናገራል። እናም አባይም በፈለጉ ሰዓት እንድመጣ ነግሮኛል። ስለዚህ አንቺ ባትፈልግኝም እኔ እዚህ ቤት አልቀርም ሲል ይነግራታል። አንተ የምትፈልገው ነገር በደንብ አውቀዋለሁ። ልክ እንደ እናትህ መሰሪ መሆንን ገብቶኛል። ስለ እናትህ ለማየ ብነግራት ምን እንደምትታውቀዋለህ። ስለዚህ ስለ እናትህ እንዳትገኝ ብዙ ነገር እያደረገች እና በገንዘብ ሰው እንደገዛችም ጭምር ሁሉ ነገር እነግራታለሁ ስትል ትነግራታለች። የፈለግሽ ማድረግ ትችያለሽ፣ እናቴ መጥፎ አይደለችም፣ ስለ እናቴ እንደዚህ ማውራት አችም ብያሌ ስጨውባት ነበር። እናም የናቴ እናት ቀድሞ አሁንም እያደረገችው ያለ የአባይን ቀድሞ ሀብትና ንብረቱን ለመቆጣጠር እየሞከረች እንደሆነ ግልጽ ነው። እና ውሸቱ ነው ማለት ነው። ከእናቱ ጋር ተባብሮ እኔን ለማጥፋት እየሞከረ ነው ስትል ትጠይቀዋለች። አዎ እማዬ እንደዛ ለማድረግ እየሞከረ ነው፣ እባክሽ ናቲን አትመኝ ብትላቱም ነገር ግን ናቲ እንደምንም ብሎ ማዘር እያለ እሷን ለማሳመን እየሞከረ ነበር። ነገር ግን እያደረግኩ ያለው ነገር በጣም ታሳፍራለህ። ይህንን ካንተ አልጠበቁም ነበር። ምን ለማድረግ እየሞከርክ እንደሆነ አሁን ግልጽ ሆነኛል። በጭራሽ እሱን አትመኝ እባክሽ እናቴ እኔን እመኝ ስትል ትለመናታለች። ነገር ግን እሱ ምንም ማመንና ምንም መስማት ፈቃደኛ አልነበረውም ማለት ነው። እና እድልን መናጋትም ተጠቅማ በቃ እኔ የምልሽን ነገር መስማት ካቆምሽ እኮ ቆየሽኝ። ስለዚህ እኔ መስማት ካቆምሽ ለምን እጨነቃለሁ እና ስራ መግባት አለብኝ ብላ ተወስናለች። እና እኔ የምልሽን ነገር እየሰማሽኝ አይደለም ልጄ ስትል እማዬ አንቺ እኮ እኔን መስማት ከቆየሽ ቆይተሻል። ነገር ግን የምልሽን ነገር በጭራሽ እያዳመጥሽኝ አይደለሽም እባክሽን ትላታለች። እያለቻት ነበር። ትሁት እባክሽን በቃ መረዳዳት አለብን እና አስቤዛውን ይዞ እንድመጣ እናደርጋለን ስትል አብረው ቁጭ ብለው እያወሩ ነበር። እና እባክሽን ተመስገንን አትግፊ፣ ተመስገንን ወዳጂ። ነገር ግን ናቲ በጣም አደገኛ ሰው እንደሆነም እየነገረች ነበር። ይገባኛል ግን ናቲ ሽማግሌ ልልክ ነው፣ ለምን ሁለቱ ሽማግሌ እንድልኩ አታረጋቸውም ስትል ሀሳብ ይሄ ደግሞ ምን ማለት ነው ስትላት እንዳልኩሽ ነው አድርጊ ስትል ትነግራታለች። ስለዚህ እባክሽን መጥፎ ነገር ለማድረግ አትሞክሪ፣ ግን እኔ የምልሽን ነገር ብቻ አድርጊ። እውነት እንደ ዘመድ የምታይኝ የምታቀርቢ እንደ ቤተሰብ የምታይኝ ከሆነ እንደ ጓደኛ አንድ ነገር ልምከርሽ ትላታለች። እንደምትል ሁለቱ ሽማግሌ እንድልኩና ማን እንደምወድሽ ማን ለቤተሰቦችሽ እንደሚጨነቅ አውቀኑ ታገባለች ስትል ትነግራታለች። እና ልክ እንደዛ ለማድረግ እየሞከረች ነበር። እና ትሁት በጣም እንደያዘነች ነበር። ምክንያቱም ናቲ እያደረገ ናቲ የማደርገውን ነገር ዝም ብለሽ ተመልከቼ እያለች ነበር። እና ስራ መግባት እንደምትፈልገውም ጭምር እየነገረችው እባክሽ መጀመሪያ በደንብ አስቢ፣ የሚሆነው ነገር
በደንብ ማሰብ አለብሽ እያላት ነበር። እሺ ትለውና አስቤዛ እንደማስፈልጋቸው ትነግረውና አስቤዛውን ገዝቶ ለማምጣት ይሄዳል። ተመስገን ናቲ ግን ፍርፍር እያለ ይመጣና ቆይ ትናንትና ምን ብለህ ነበረ ስትል ትነግረዋለች። ትሁት አልገባኝም ምንድን ነው ያልኩህ አስታውሽኝ እንጂ እያላት ነበር። በጣም ታሳፍራለህ አስቤዛ ገዝቼ እመጣለሁ እኮ እያለች ነበር። እና እንደዛ አላልክም ነበር ስትለው ከዛ ውይ ራስቼ ነው በቃ አሁን ለጊዜ የማያስፈልጋችሁ ከሆነ ነገ ማታ ይዤላችሁ እመጣለሁ አሁን የላችሁም አይ መቼም አያስቸግረንም አያስፈልገው ስትል ተመስገን ይዞ መጣ ማለት ነው። እና ተመስገን ይዞ ሲመጣ በጣም ደስ አላቸው። ምክንያቱም ናቲ ደግሞ መቸገር እኮ አልነበረብም እኔ ራሱ አመጣለሁ ስል ከኔ ጋር ፉክክርን አቆምና እኔ ራሱ አመጣለሁ እያላት ነበር። እና ማድረግ የምትፈልገውን ነገር አድርጎ ሲል ይነግረዋል። ነገር ግን ናቲ በእንተንቅባራ እንደበት እንግዲህ አሁንማ ስለገዛ ማድረግ አይቻልም እያሉ ነበር። እና ከኔ ጋር ፉክክርን አቆመን ለምን ውጭ ወተን እናወራም እያሉ ነበር። እኔ ከአንተ ጋር ምንም የማወራው ነገር የለኝም እጅ ነው የሚቀድመው እና እባክህ አትፈታተኔ ማድረግ የፈለጉ ፊት ለፊት አድርጎ እና እኔ ከኋላ እንጂ ፊት ለፊት አልጋፈጥም ከፊት እንጂ ከኋላ አልጋፈጥም ስለዚህ ከኔ ጋር መወዳደርን አቁም ሲል ይነግረዋል። እሱም ጥሩ እንግዲህ ማረግ ከፈልን ውጭ እናወራለን እያሉ ነበር። እና ቆይ ምን እየተፈጠረ ነው ብሎ ስጠይቀው ነበር። ትሁትም በጣም ተበሳጭታ ነበር ናቲ ላይ። ምክንያቱም ናቲ እጅግ እያስመሰለ ነበር። አንተን ላናግር ፈልጋለሁ ብላ ተመስገን ጋር ተያይዘው ወጡ። ተመስገንን ስራ መግባትና ተቀጥራ መስራት እንዳለባት ወሰነችው። እና እንድል ግን አስበሽበት ነው? በደንብ አስብበት መጀመሪያ እያለት ነበር። አዎ በደንብ አስባለሁ፣ ስለዚህ ስራ መስራት አለብኝ ስትል ትነግረዋለች። እናም እሷም ቀድመሽ በደንብ አስቢና ከዛ እናወራለን እያለት ነበር። እና በዛ ነገር ይስማማሉ። እና ድንጋው ተቀጥራ መስራት እንደምትፈልጉም ጭምር ትነግረዋለች። ከዛም እሺ በማለት ትወስናለች። ግን ወስኛለሁ እስከ መጨረሻ ስራ መስራት አለብኝ በማለት ትወስናለች። በዛ የተነሳ ተመስገን ቀድማ እንድታስብና ተረጋግታ መወሰን እንዳለባትም እየነገራት ነበረ። እሷም በነገሩ ተስማማና ተረጋግታ ስራ መፈለግ እንዳለባትም ይነግራል። ነገር ግን ናቲ እኔ ራሴ ቀጥርሻለሁ እያላት ነበር። እናም ስራ ቆንጆ ስራ አገኝልሻለሁ አታስቢ እያል ነገር ግን እድል ስራ መግባት አለብኝ ብላ ለእናቷ ስትነግር እናቷ ግን መቼም እንደማትፈቅድ ስራ መስራት ጥሩ ነው፣ ነገር ግን ከኔ እንድትርቀኝ አልፈልግም፣ በወር አንዴ ብቻ ነው መጥቼ የማይሽ ወስኛለሁ እናቴ ስትላት በጭራሽ አይሆንም ጥለሽኝ ወዴትም እንድትሄጂ አልፈቅድልሽም ስትል ትነግራታለች። እንግዲህ እናቴ አንዴ ወስኛለሁ መስራት አለብኝ በማለት ትነግራታለች። ቢሆንም ግን ነገሩ እንደማትቀበለው ትነግራታለች። አይ እንግዲህ ነግሬሻለሁ፣ አሁን የምፈልገው ነገር ግልጽ ነው እያ ነበር። እናም ተመስገን እንግዲህ ለማዘር የማውን ነገር ተመስገን መጥፎ ነገር እንደማያደርግና ቤቷን ውርሷን ይሄ ቤትሽ ነው በማለት የማውን ነገር እያወራት ነበር። እና ትሁት ስትሰማ ድንገት ከዛ ትናደድበትና ትበሳጨዋለች። ቆይ ምን ማድረግ እየፈለግክ ነው ብላ በጥፊ ያለች። ቆይ አንተ የሰው ከናቴ ጋር እያሰርክ ነው፣ ከናቴ ለይቼ አላይ መሰሪ ነገር ነው እያደረግከው ያለ ነገር በጣም ያሳፍራል። እና አሁን ሂድልኝ ብላ መታችሁ ማለት ነው። ሰው ምልክን አሰማም እንዴ ትሁት እዚህ አትምጣ ካልክ ያለ መምጣት ነው። ቆይ ሰው ምልን ለምንድን ነው ማሰማ? አትምጣ ካለች እኮ መምጣት የለብም ስትል ትጮህበታለች። ነገር ግን ተመስገን እንዴት ትሰማኛለህ? በእጅ ሰበብ ትሆናለህ። በእጅ እንዳትሞት እየፈራው ነው። ሽማግሌን ቀድማ ሰዓት ልክ ቀድማ እንዳትሞት እየፈራውልህ ነው አሁን ይነግረዋል ማለት ነው። እኔ ማስፈራራት አትቁም፣ ምንም ነገር አታመጣም። ትሁትም መቼም በሆነ ያንተ ልትሆን እንደማችሉ ሁለታችንም እናውቃለን። ስለዚህ አጓጉል ብዙም ብላ አትንቀባረር እያው ነበር። እናም እድንም ትሁትን በጭራሽ ናትን እንዳትወደው እንድትሻሸው ናቲ እጅግ በጣም አደገኛ እና ተንኮለኛ እንደሆነ ዝም ብላ እንድትመለከቱ እየነገራት ነበር። እና በጣም አደገኛ ነው ስትሎም ትነግራለች። ስለዚህ እባክሽን ትሁት ሁለቱም ፈትኛቸው፣ ማን አስበልጦ እንደምወድሽ በደንብ ማረጋገጥ ትችያለሽ ስትም ትነግራታለች። ትሁትን በሀሳቧ ትስማማና ሁለቱን መፈተን ትወስናለች። ምክንያቱም ናቲ እጅግ በጣም እያስመሰለና ሳይወዳት ወደድኩሽ ሳይፈቅራት አፈቀርኩሽ እያለ እያስመሰለ እንደሆነ በጣም እርግጠኛ ነበረች። ስለዚህ አንድ ነገር ማድረግ አለብን ብላ ትወስናለች። እኔ የምልሽን ነገር ብቻ አድርጊ ትሁት፣ እርግጠኛ ነኝ ታመሰግኛለሽ። መጥፎ ሰው ማን እንደሆነ
ትረጃለች ስትል ትነግራታለች። እሷም ካሁን በኋላ እዚህ ባትመጣ በብዛት ደስ ይለኛል፣ አባዬም ድጋሚ ቤት እንዳትመጣ ነግረዋል። ስለዚህ እባክህን ስትል አባዬን አግኝቶ እኔን እስክነግረኝ ድረስ አትምጣ ካለለኝ በስተቀር አመጣለሁ። እኔ ላንቺም ብዬ ነበረ ስመጣ የነበረ ትሁት፣ አሁን እንኳን ግራ እየተጋባሽ ነው እያለ ነበር ተመስገን። ሁሌም ከጎና እንደሆነና ማንም መፍራት እንደሌለባትም ሁሌም ከጎና ሆና እንደሚያግዛትም ደጋግሞ ነገራት። ስለዚህም ትሁቴ በጭራሽ ምንም ነገር አትፍሪ፣ እኔ ሁሌም ከአንቺ ጎን ነኝ፣ እደግፍሻለሁ ሲል ይነግራታል። እና እድሉም ስለሰጠችው በጣም ደስተኛ ሆነ። እንግዲህ ተመስገንም እኩል ሽማግሌ ለመላክ ዝግጅት ማድረግ እንደምፈልግ እና ሁለቱም ሽማግሌ ለመላክ እማዬ እኔ የምልሽን ነገር እኮ አልሰማም ብለሽ ነው እያለች ነበር። ወደ ተመልካቾች የዛሬ ቪዲዮ ነው ስል ነበር። በቀጣይ እስኪ እንገናኝ።